ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምንስ ቆያችሁ? በተለመደው መሰረት የሰዓቱን አጫጭር መረጃዎች ይዘን መጥተናል። በአራቱም አቅጣጫ ውጥረት ወደ ላቀ ደረጃ ተሸጋግሯል። በሰሜን ኢትዮጵያ በፌዴራል መንግስትና በህወሓት መካከል ያለው ፍጥጫ መስመር ጥሶ በርካታ የድሮን ጥቃቶች መፈጸማቸው በተሰማበት በዚህ ሰዓት ህወሓት ጦርነቱን የሚመራ 11 አባላት ያሉ ሴንትራል ኮማንድ ማቋቋሙን ይፋ አድርጓል። አቶ ጌታቸው አሰፋ፣ ዶክተር ደብረጽዮንና የጦር አዛዦች የተካተቱበት የስብስብ የትግራይን ቀጣይ ወታደር እርምጃዎች ይመራል ተብሏል። በስፋት የምናጋራ ይሆናል። በሌላ በኩል በምስራቅ ወለጋ ጊዳና አየና በሚገኝ ገዳም ውስጥ ተጠልለው በነበሩ ከ250 በላይ ንጹሃን ላይ አሰቃቂ ጥቃት መፈጸሙ ተሰምቷል። አገሪቱ በእንባ አጥቧል ተብሏል። በርካቶች አልቀዋል ተብሏል። እንመለከተዋለን። በአማራ ክልል እነማይ ወረዳ በከባድ መሳሪያ የተደገፈ አሰቃቂ ውጊያ መካሄዱ ተገልጿል። ይህ በእንዲህ እንዳለ በአዲስ አበባው የምክክር ጉባኤ አዲስ አበባ የመላው ኢትዮጵያ ናት ብለው በመሟገታቸው የተነሳው ለአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የድጋፍ ሰልፍ ሊደረግ ይገባል ተባለ። ከአቶ አረጋ ከበደ ውጭ አዲስ አበባ መሪዎችና የክልል መሪዎች ህዝቡን መካዳቸው ይፋ ሆኗል። እንዴት እንመለከተዋለን። በዓለም አቀፍ ዜናችን ደግሞ በኔፓልና ቻይና ድንበር በደረሰ የጎርፍ አደጋ የሟች ቁጥር ከ540 በላይ ማሻቀቡ ተሰምቷል። ሁሉንም ያልተሰሙ ትኩስና ዝርዝር መረጃዎች ይዘላችሁ ቀርበናል። መረጃውን ላይክ፣ ሼር እያደርጋችሁ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። ከብልጽግና ጋር ፍጥጫ ውስጥ የገባው ህወሓት ውጊያ የሚመራ ሴንትራል ኮማንድ ማቋቋሙን ይፋ አድርጓል። በትግራይ መሪው ህወሓትና በፌዴራል መንግስት መካከል ያለው የጦርነት ፍጥጫ ወደ ውጊያ አምርቶ መንግስት ከሰሞኑ ከ10 በላይ የድሮን ጥቃቶች በትግራይ ክልል ላይ መፈጸሙ ይታወሳል። በዚህ ጥቃት በርካታ ንጹሃን መሰረተ ልማት፣ ከዚህ በተጨማሪም የትግራይ ኃይሎች ከባድ መሳሪያዎች ላይ ጥቃት መፈጸሙን በመነገር ላይ ይገኛል። ይህ ባለበት ሰዓት መንግስት ከሰሞኑ ከህወሓት ጋር ለመደራደር ሙከራ ቢያደርግም በሁለቱ ኃይሎች መካከል ያሉ መስፈርቶች ወደ ድርድር የሚያርሱ ባለመሆናቸው የመጨረሻው ፍልሚያ ሊጀመር ቀናት እንደቀረው እየተነገረ ባለበት ሰዓት የትግራይ መንግስት ውጊያውን የሚመራ ሴንትራል ኮማንድ ማቋቋሙን ይፋ አድርጓል። ህወሓት ጦርነት የሚመራና ውሳኔ የሚሰጥ 11 አባላት ያሉ ሴንትራል ኮማንድ ማቋቋሙን ይፋ አድርጓል። ይህ ሴንትራል ኮማንድ አቶ ጌታቸው አሰፋን ጨምሮ ከሲቪል አስተዳደር 5 ከወታደራዊ አመራር ደግሞ 6 አባላት እንዳሉት የተነገረ ሲሆን የሚመጣውን ጦርነት አመራር ሰጭ ነው ተብሏል። በተያያዘ የአማራ ኃይሉ ለቀጣይ ጦርነት የአደረጃጀት ለውጥ ማድረጋቸው የተዘገበ ሲሆን ይህም በሌላ የጦርነት ግንባር ቢሆንም ከጥምር ጦር ጋር እንደ አንድ ሰራዊት ሆነው በጋራ እንቅስቃሴ የሚያደርጉበት አደረጃጀት ነው ተብሏል። ከህወሓት እንግዲህ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሞንጀሪኖ፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ፣ አቶ ጌታቸው አሰፋ ሲሆኑ ከወታደር አዛዥ ደግሞ ሌተናል ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጆስ፣ ብርጋዴር ጀነራል ኃይለ ስላሴ ገርማይ ወይም ደግሞ ወዲ እምበይታይ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዴድ፣ ብርጋዴር ጀነራል ምግበይ ኃይለ፣ ሜጀር ጀነራል ብርሃኑ ነጋሽ ወዲ መደድ፣ ሜጀር ጀነራል ክንፈ ዳኘው ናቸው ተብሏል። ይህ የተገለጸው አጠቃላይ በትግራይ ለማይቀረው ውጊያ ዝግጅታቸው መጠናቀቅ ላይ መሆናቸው ተገልጿል። ይህ በእንዲህ እንዳለ በትግራይ አዲስ የተፈጸመ የድሮን ጥቃት ተከትሎ የመጀመሪያ ደረጃ ትምህርት ቤት መውደሙን በተመለከተ የክልሉ ትምህርት ቢሮ ኃላፊ ተጨማሪ ማብራሪያ ሰጥቷል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ሐሙስ ሌሊት በኪልታ አውላው ወረዳ የሚገኘው አብራ ዋጽባ የመጀመሪያ ደረጃ ትምህርት ቤት አውድሟል በተባለው የድሮን ጥቃት ላይ ተጨማሪ ዝርዝር መረጃዎችን ሰጥቷል ተብሏል። ኪሮስ ሌሊቱ የተፈጸመው ጥቃት ትምህርት ቤቱን ኢላማ ያደረገ መሆኑን ገልጸው ድርጊቱ በትምህርት መሰረተ ልማት ላይ የተፈጸመ ሌላ ተጨማሪ ጥቃት ሲሉ አውግዘውታል። ይህ የድሮን ጥቃት በፌዴራል መንግስት በትግራይ ክልል በሚገኝ በተለያዩ ቦታዎች ላይ ተፈጽመዋል ከተባሉ ተከታታይ ጥቃቶች መካከል የቅርብ ጊዜው ክስተት ነው ተብሏል። ሆኖም የፌዴራል መንግስት ከተገለጹ ጥቃቶች ጋር በተያያዘ እስካሁን ይፋዊ አስተያየት አልሰጠም። ኪሮስ ሐሙስ ምሽት በፌስቡክ ገጻቸው ባሰፈሩት መረጃ ተቋሙ በቅርቡ ከአውሮፓ ህብረት በተገኘ ድጋፍ በፕላን ኢንተርናሽናል ኢትዮጵያ አማካይነት ለመጀመሪያ ደረጃ የህፃናት እንክብካቤና እድገት የሚሆን አዲስ የክፍሎች ተገንብተውለት እንደነበር ተገልጿል። ይሁን እንጂ ትናንትና በተፈጸመ የድሮን ጥቃት ሙሉ በሙሉ ወድሟል ተብሏል። ከምስራቅ ወለጋ ዞን ጊዳም አያና ወረዳ ከሚገኝ ገንዳንሳ ሚካኤል ገዳም የወጣ መረጃ እንዳመላክተው በገዳሙ ውስጥ ተጠልለው በነበሩ ዜጎች ላይ ከባድ ጥቃት መፈጸሙ ተሰማ። በምስራቅ ወለጋ ዞን ጊዳም አያና ወረዳ በሚገኝ ገንዳንሳ ሚካኤል ገዳም ውስጥ ተጠልለው የነበሩ ከ250 በላይ ሰዎች በአሰቃቂ ሁኔታ መገደላቸው ከቦታው የወጣው መረጃ ገልጿል።
ከስፍራው ያገኘናቸው መረጃዎች እንደሚጠቁሙት ከሆነ በገዳሙ ሕይወታቸውን ካጡት ከ250 በላይ ሰዎች መካከል ካህናት፣ መነኮሳት፣ ሕጻናት፣ እናቶችና አቅመ ደካሞች ሌላ እምነት ተከታዮችም ይገኝበት ነበር ተብሏል። አደጋው በተከሰተበት አካባቢ የጉዳት መጠን ከፍተኛ መሆኑና የተጎጂ አስክሬን በአካባቢ ተበታትኖ እንደሚገኝ የመረጃ ምንጮች ገልጿል። ጥቃቱ የፈጸሙት አካላት ማንነት በተመለከተ በአካባቢ ነዋሪዎች በኩል የጸጥታ ኃይሎች ስም የሚነሳ ቢሆንም ከመንግስትና ከክልል የጸጥታ አካላት በኩል የተሰጠ ይፋዊ ምላሽ አሁን በመጠበቅ ላይ ይገኛል። ይህንኑ አሳዛኝ ጥቃት ተከትሎ በጊዳየና ወረዳ በአካባቢ በሚገኝ መንደሮች ከፍተኛ የፍርሃትና የስጋት ድባብ መንገሱ ተገልጿል። በርካታ የአካባቢ ነዋሪዎች ለሕይወታቸው መስጋት ቀያቸውና ንብረታቸው ትተው ወደ ተሻለ ሰላም ፍለጋ በመሰደድ ላይ መሆናቸው ተገልጿል። የአካባቢ ነዋሪዎችና የመረጃ ምንጮች እንደገለጹ ከሆነ በአካባቢ ያለው የጸጥታ ሁኔታ ሙሉ በሙሉ ከቁጥጥሮች ከመውጣቱ በፊት የፌዴራል መንግስት የሚመለከተው ዓለም አቀፍ አካላት አስቸኳይ ትኩረት ሰጥተው ሰላምና ደህንነት እንዲያስከብሩ አሳስበዋል። የአካባቢ ነዋሪዎችና የመረጃ ምንጮች እንደገለጹ ከሆነ በአካባቢ ያለው የጸጥታ ሁኔታ ከቁጥጥሮች መውጣቱና አስቸኳይ ትኩረት እንደሚሻማ አሳስበዋል። ከሰሞኑ ራሱን ገዳ ኮማንዶ ብሎ የሚጠራው የክልሉ ኃይልና ጀሮ የተባለ ወጣት ከተለያየ የኦሮሚያ አካባቢ በመሰብሰብ በወለጋ ንጹሃን ላይ በተቃላይ መዝመታቸው ተነግሯል። በተለይ ቤቶችን ሲያወድሙ ንጹሃን ሲገሉ ሳይቀር በቀጥታ በቪዲዮ እየቀረጹ መሆኑ ጉዳዩን የበለጠ አሳዛኝ ማድረጉ ነው የተገለጸው። አጠቃላይ በኦሮሚያ ወለጋ መንግስታዊ የዘር ጭፍጨፋ እየተፈጸመ መሆኑን በርካቶች እየተናገሩ ይገኛሉ። አጠቃላይ በወለጋ ምድር እየሆነ ያለው ነገር አሳዛኝ መሆኑ እየተነገረ ሲሆን በተለይ ደግሞ በወለጋ ያሉ አማራ ከጥቃት አምልጠው ወደ አማራ ክልል እንዳይገቡ ቡሬ ወለጋ መስመርን በመዝጋት ዜጎች እንዳይንቀሳቀሱ ተደርገው ከባድ የተባለ ወንጀል ወይም ደግሞ በአጠቃላይ የጦር ወንጀል እየተፈጸመባቸው ተብሏል። ይህ ባለበት በአማራ ክልልም ከባድ ውጊያ በመደረግ ላይ መሆኑ ተገልጿል። የወቅቱ የደህንነት ሁኔታ መረጃ በተመለከተ በዲማና አካባቢ ተካሄደ የተባለው ግጭት በተመለከተ የወጣ መግለጫ እንዳመለከተም የፋኖ የ64ኛ ክፍለ ጦር አመራር እንደገለጹት በዲማ ከተማና በለምጀን አካባቢ ከባድ ግጭት ተካሂዷል ተብሏል። በኮሎኔል ጸጋይ መሪነት የተንቀሳቀሰው የመንግስት የጸጥታ ኃይል በአጠቃላይ ከነሐሴ 21 ቀን 2010 ጀምሮ በለምጀን፣ በጎተራ፣ ወይራና ጨልማ፣ ዲንሳ፣ አነቁራ፣ ቦርቦርና በሰባ አራተኛ ክፍለ ጦር ቀጠና ብራጀት ቀበሌ አካባቢ የእግረኛና ከባድ መሳሪያ ያካተተ እንቅስቃሴ ማድረጉ ተገልጿል። ነሐሴ 21 ቀን 2018 ዓ.ም በነበረው ውይይትና አጠቃላይ ፈልሚያ በደብረ ወርቅ ብቸና ከተሞች አካባቢ የተለያዩ የደህንነት እንቅስቃሴ ሲደረግ ማድራቸውን መረጃው ገልጿል። የክፍለ ጦር ወታደራዊ አመራርና አባላት በዲማ ቅዱስ ጊዮርጊስ፣ ለምጨን፣ ዴንሳ፣ አነቁራ እና ቦረቦራ አካባቢ ያደረጉትን የመከላከል እርምጃ ተከትሎ በዲማ ጊዮርጊስ ከተማ አካባቢ የነበረ እንቅስቃሴ መጠናቀቁ ተገልጿል። በእነማይ ወረዳ ዲማ ቅዱስ ጊዮርጊስ፣ ለምጨን፣ ዴንሳ፣ አንቆራ፣ የገናጀ ቦረቦራ አካባቢ የነበረው ጥቃት ለመመከት በተደረገ እንቅስቃሴ የተወሰዱ እርምጃዎች የተገኙ ውጤቶችን ይፋ አድርገዋል። በሂደት የተገኙ ውጤቶችን ያወጡ መረጃዎች 18 የነፍስ ወከፍ መሳሪያ ክላሽ ወይም ጥቁር አብዛኛው መማረካቸው ተገልጿል። ከ105 በላይ የሚሆን የመከላከያ ሰራዊት አባላት ላይ ጉዳትና የተስፋፋ የውጊያ ሰለባ መሆናቸው ተገልጿል። 12 የፖሊስና የአድማ ብተና አባላት እንዲሁም 21 ሚሊሻዎች የተመቱ ሲሆን 24 ሚሊሻዎች ደግሞ ከባድና ቀላል ጉዳት እንደደረሰባቸው ተገልጿል። በደብረ ወርቅ ከተማና በሕክምና ተቋማት ጉዳት ደርሶባቸው የተወሰዱ የፖሊስና የሚሊሻ አባላት ስም ዝርዝር ተያይዞ የቀረበ ሲሆን ከእነዚህ መካከል ጀንበሩ ይበልጣል፣ ተስፋዬ ጌትነት ተሾመ፣ አበው ደሴ ፈረደ ይገኝበታል ተብሏል። በተጨማሪ አብዮ አዳኘው የቆየውና ተሾመ ጌትነት የተባሉ አባላት መጎዳታቸው ተገልጿል። ከ11 በላይ ስማቸው ያልተጠቀሰ አካላት በመድኃኔዓለም ቤተክርስቲያን አካባቢ ስርዓተ ቀብራቸው ተፈጽሟል ተብሏል። በሌላ በኩል በነበረው ግጭት ወቅት ከደብረ ወርቅና በሰብቀላ ቀበሌ ከተተኮሰ ከባድ መሳሪያ በዲማ የመጀመሪያ ደረጃ ትምህርት ቤት፣ በሆቴል መገልገያዎችና በንግድ ተቋማት፣ በአርሶ አደሮች የአፈር ማዳበሪያ፣ በገዳማትና በመነኮሳት ላይ ለጸሎት የመጡ ምዕመናንና በቅዱስ ጊዮርጊስ ሙዚየም ላይ ጉዳት ማድረሳቸው ተገልጿል። በእነማይ ወረዳ ሰቀላ ቀበሌ የገባው አካል ወደ ለምጀን ለማለፍ ያደርገው እንቅስቃሴ መመከቱ የገለጹት አመራር በዲማ ጊዮርጊስ ገዳም፣ በዲማ ከተማና ደብረ አጽሞና በነዋሪዎች ላይ የደርሱ የተባለው ጉዳት በተጨማሪ ማስረጃ አስረግበው ወደፊት ይፋ እንደሚያደርጉ አስታውቋል። በዚህ ጉዳይ ላይ ይህንን መረጃ እስከዘገንበት ድረስ ከመንግስት የተሰጠ ምንም አይነት መረጃ የለም።
ሌላው እንግዲህ ከቀናት በፊት በአዲስ አበባ ላይ ሲደረግ የነበረው ምክክር መዝጊያው መዘጋቱ ይታወሳል። ይህንን ተከትሎ በርካታ መረጃዎች እየወጡ ይገኛሉ። የአዲስ አበባ ህዝብ ለአማራ ክልል መሪ አረጋ ከበደ ድጋፍ ሰልፍ ሊያደርጉላቸው ይገባል ተባለ። የሀገራዊ የምክክር ኮሚሽን ውይይትና አዲስ አበባ አጀንዳ የወቅቱ መረጃ እየወጣ ይገኛል። ላለፉት 4 ዓመታት ሲከናወን የቆየው የሀገራዊ ምክክር ሂደት ከቀናት በፊት በአዲስ አበባ ከተማ ተካሂዶ መጠናቀቁ ይታወሳል። ሂደቱ ገና ከጅምሮ በርካታ አካላትና ዋና ተዋንያን አላካተተም በሚል ከተለያዩ ፖለቲካ ተሳታፊ ተቃውሞ ሲቀርበት የቆየ ሲሆን በሺህ የሚጠጉ ተመካካሪዎች በተገኙበት ጉባኤው ፍጻሜው አግኝቷል ተብሏል። በዚህ የምክክር ጉባኤ ወቅት ከተነሱት አበይትና ከራካሪ አጀንዳዎች መካከል የአዲስ አበባ ከተማ አስተዳደር ጉዳይ አንዱ ነው። በተደረገው ውይይትም ከተለያዩ ክልሎች የመጡ አመራሮችና ተመካካሪዎች የየራሳቸው ሀሳብ ሲያንጸባርቁ ውለዋል። በወቅቱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ መሪነት የተሳተፉት የክልሉ ተወካይና ተመካካሪዎችም በጉባኤው ላይ ያንጸባረቁት አቋም በርካታ አካላትን ትኩረት ስቧል። የአብን አመራር የሆኑት አቶ ጣይር መሐመድ ለጋዜጣው ዘገባ ሪፖርተር በሰጡት መረጃ በውይይቱ ወቅት የአዲስ አበባ ጉዳይ የሁለት ክልሎች አጀንዳ ብቻ ለማድረግ የተካሄደበት ጥረት አቶ አረጋ ከበደና አብረዋቸው የነበሩ ተመካካሪዎች መቃወማቸውን ገልጿል። አቶ አረጋ ከበደ አዲስ አበባ ነዋሪዎችና የመላው ኢትዮጵያ ናት የሚል ጽኑ አቋም በማንጸባረቅ የተመካካሪው ድምፅ እንዲከበርና የከተማ ሕዝብ መብት እንዲጠበቅ ተሟግተዋል ሲሉ ገልጿል። አቶ ጣይር መሐመድ አክለው እንደገለጹ ሌሎች አመራሮችና ተሳታፊዎች የነዋሪው ድምፅ ወደ ጎን በማለትም የተለየ አቋም በያዙበት አቶ አረጋ ከበደና የክልሉ ተወካይ የያዙ ፖርተኛ አቋም በታሪክ የሚወሳና ሊመሰገን የሚገባ ነው ሲል ገልጸዋል። በአጠቃላይ በሀገራዊ የምክክር ጉባኤ ማጠቃለያ ላይ የአዲስ አበባ ከተማ አስተዳደር አደረጃጀት የወደፊት እድል በሚመለከት የተደረጉ ውይይቶች ከፍተኛ የሀሳብ ልዩነት አስተናግረው ማጠናቀቃቸው የሚወጡ መረጃዎች ገልጸዋል። አቶ ጣይር እንዲህ በማለት በወቅቱ የሆነውን ነገር ገልጸውታል። የብዙ ክልል ርዕሰ መስተዳድሮች በይዞዬ አጠቃላይ በጣም የኢትዮጵያ ሕዝብ ሊያውቀው የሚገባ ጉዳይ የሁለት ክልሎች በማስመሰል የአማራና ኦሮሞን በማስመሰል ምን ችግር አለው የሚል እዚህ የሚኖረውን አጠቃላይ ኢትዮጵያ ብሔር ብሔረሰብ ግምት ውስጥ ያላስገባ ዝምላ በጣም ሻሎ በሆነ መንገድ ምን ችግር አለው? አሁንም መቀመጫ እንዲህ ቢያገኝም ዓለም አቀፍ አሰራር የኢትዮጵያ አጠቃላይ ፍረጃይል የሆነ የፖለቲካ ሁኔታ ግምት ውስጥ ያላስገባ አቦ ሰጥ የሆነ ንግግር ሲያደርጉ ነበር ሲሉ ገልጿል። ሆኖም ያንን መፍትሄ አላመጣም። ሽማግሌዎች ገቡ፣ ሽማግሌዎችም ህገወጥ ተግባር ለፈጸም ሞክሩ ሲሉ ገልጿል። በትክክል እምልህ ያንን ዝም ብለን በሞቅታ በግርግር ያልነው አልነበረም። የአማራ ክልል ፕሬዚዳንት የብልጽግና ፓርቲ ስራ አስፈጻሚ ናቸው። በፓርቲ ብልጽግና ሰው ናቸው። የአንድ ክልል ህዝብ መሪ ናቸው። ውይይት የክልሉ ውስጥ የክልል ጉዳይ እንደሚመለከተው በቀጥታ በብዙ መንገድ እኔ በወቅቱ ነዋሪነቴ በአሁኑ ሰዓት አዲስ አበባ ቢሆንም በብዙ ነገር እንደምመለከተው መሪ ናቸው ብዬ የማስባቸው ሰው ናቸው። የፖለቲካ ልዩነት ይኖራል። ህዝባችን ግን በአሁኑ ሰዓት እየመሩ ያሉ ሰው ናቸው እንደዚህ። ስለዚህ ይህ ነገር ለመሪነት ብቻ ሳይሆን እንዲህ አይነት ክሪቲካል ጊዜ የፓርቲ ምናምን አሰላለፍ ፓርቲውን በዚህ ጉዳይ ላይ እኔ በነሱ ፓርቲ ጉዳይ ረጅም ርቀት ሂጄ ማውራት ፍላጎት የለኝም እንጂ የጋራ አቋም ይዞበት የገባ ጉዳይ ነው ብዬ አላምንም። ብልጽግና ፓርቲ እንደ ፓርቲ ነገር ግን ከምንም በላይ ፕሬዚዳንቱ ህዝባዊ ገንተኝነታቸውን አሳይተዋል። ይህ ነገር ችግር እንዳለው ገልጿል። ብዙ ዝርዝር ነገሮች አሉ። በውስጡ የተለያየ መንገድ ደግሞ የናሳባቸውን ስላነሱ ብቻ የተለያየ በውስጥ የምሰማቸው ማስፈራሪያ ከስልጣን ማንሳት ድረስ የፖለቲካ እንትኖች ነበሩ። እዚህ ሜዳው ላይ የአየሩ ላይ የምታየው ማለት ነው። የተለያዩ ሚዲያዎች ሞኒተር ማድረግ ትችላላችሁ። ወቅቱ ሲነገር የነበረው እንዲህ አይነቱ ህዝባዊ አቋማቸው ከጎናቸው ልንቆም እንደምንችል አዎ እኔም ጓደኞችም ገልጸናል። በትክክልም ነበር የሰሩት። እውነት ለመናገር የአቋማቸው አጠቃላይ ወደፊት ብዙ የሚያጋጭ የማያስማማን ትክክል ያልሆነ ተቃርኖ ላይ የምንቆምባቸው ብዙ ሀሳቦች ይኖራሉ። ለዚህ አስተዋጽኦአቸው ግን እኔ አሁን ብቻ አይደለም ታሪክ በበጎ ጎን የሚያነሳቸው ህዝባዊ ኃላፊነታቸውን ግዴታቸውን ነው። ህዝባዊ ኃላፊነታቸውን ተወጥተዋል። ቢቻል መላ ኢትዮጵያን ባይቻል ግን የአዲስ አበባ የድጋፍ ሰልፍ ሊያደርግላቸው የሚገባ መሪ መሆናቸውን እኔ ልመሰከር ይገባል ሲሉ በአጠቃላይ በምክክሩ ላይ አዲስ አበባን በተመለከተ ሁሉም የክልል መሪዎች ከአማራ ክልል መሪዎች በስተቀር እንዲሁም አዲስ አበባ መሪዎች ሳይቀር የአዲስ አበባን ህዝብና የኢትዮጵያን ህዝብ ክደው ነበር። ይሁን እንጂ የአማራ ክልል መሪዎች
በተለይ ባረጋ ከበደ እየተመሩ የያዙት አቋም እጅግ በርካቶችን እያነጋገረ ከዛ በኋላም በብልጽግና ባለስልጣናት ሳይቀር የእንግርግሪያ ነገሮች በአጠቃላይ ከስልጣን ማንሳት ከዚያም አልፎ የግድያ ሙከራዎች እስከ ማድረግ መሞከራቸው እየተነገረ ይገኛል ሲል ገልጿል። አቶ ጣይ አያይዞ የኢትዮጵያ ህዝብ ወይም ደግሞ በተለይ ደግሞ የአዲስ አበባ ላረጋ ከበደ የድጋፍ ሰልፍ ልትሰጠው ይገባል። በአጠቃላይ ከሌሎች መሪዎችና በተለይ ይመራኛል ከምትለው ከአዲስ አበባ አመራር ሳይቀር አድኗል ሲል ገልጿል። ወደ ውጭ መረጃ ስናመራ በኔፓል የጎርፍ አደጋ ከ540 በላይ ሰዎች ህይወት መጥፋቱ ተጨማሪ የጎርፍ ስጋት መደቀኑ ተሰምቷል። በኔፓልና በቻይና ድንበር ቲቤት ላይ በተከሰተው ከፍተኛና ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ 547 በላይ መድረሱ ተገልጿል። ከሞቱ በተጨማሪ ከ1000 ሰዎች በላይ የጠፉ ሲሆን የነፍስ አድን ቡድኖች በጭቃና ፍርስራሽ የተሸፈኑ ቦታዎችን መቆፈራቸውን የቀጠሉ ቢሆንም ቻይና በኩል ነፍስ አድኖች ደህንነቱ ወደ ተጠበቀ ቦታ እንዲሄዱ አሳስባለች ተብሏል። ረቡዕ ዕለት በሂማሊያ ተራራማ አካባቢ በተከሰተ ከፍተኛ የበረዶ ግርግር ተደርምሶ የተነሳው የጎርፍና ጭቃ ጎርፍ በወንዞች መስመር ላይ ያሉ መንደሮች የውሃ ኤሌክትሪክ ማመንጫዎችና የመሰረተ ልማት አውታሮችን ከጥቅም ውጭ አድርጓል ተብሏል። ቻይና አሉ የሚባሉ መሐንዲሶች በቡድኑ ሆነው ጎርፉ መቋቋም የሚችል ንድፍ ወይም ስሪዲ ሰርተው ግንባታ እንዲጀመር አሳስባለች። ይህ ቡድን በከፍተኛ አመራር የሚመራ ይሆናል ተብሏል። የኔፓል ባለስልጣናት የሟች ቁጥር ከ500 በላይ እንደሚደርስ የገለጹ ሲሆን ከ1000 በላይ ሰዎች የት እንደደርሱ አልታወቀም ተብሏል። በርካታ የውጭ ሀገር ቱሪስቶችም ከእነርሱ ውስጥ ይገኙበታል ተብሏል። በአደጋው ምክንያት በተፈጠረ የመሬት መንሸራተት ሳቢያ ወንዞች ተዘጋግተው የተፈጠሩ ሰው ሰራሽ ሐይቆች የሞሉ ሲሆን የመፍሰስ አደጋ በመደቀናቸው አዲስ የጎርፍ ማዕበል እንዳይከሰት ስጋት ፈጥሯል ሲሉ ሮይተርስ ዘግቧል። በሌላ በኩል ደግሞ ለ3 ሰዓታት ያህል ፍለጋው ቆሞ የነበረ ሲሆን የቻይና ባለስልጣናት በቲቤት በኩል የሚገኝ የነፍስ አድን ቡድን ጊዜያዊ ደህንነት ወደ ተጠበቀ ቦታ እንዲያፈገፍቀው ትዕዛዝ አስተላልፈዋል ተብሏል። የኔፓል ጦርና ፖሊስ ሄሊኮፕተሮችና ከባድ ማሽኖች በመጠቀም የተዘጋጉ መንገዶችን ለመክፈትና ሰዎችን ለማዳን እየሰሩ ነው ተብሏል። በተለይ ደግሞ በቱሩሽሊ በተሰኘው የውሃ ኤሌክትሪክ ማመንጫ ዋሻ ውስጥ ተቀርቅረው የነበሩ ከ300 በላይ ሰራተኞች ማዳን የተቻለ ሲሆን የቀሩትን የማውጣት ስራ በከፍተኛ ጥንቃቄ ይቀጥሏል ተብሏል። ህንድና ቻይና የድንበር አካባቢ በከፍተኛ ጥንቃቄ ላይ ያደርጉ ሲሆን ህንድ በጋዳንጋ ወንዝ ተፋሰስ አቅራቢያ የሚገኝ በሺ የሚቆጠር ዜጎች ከቀያቸው እያስወጣች ነው ተብሏል። ክቡራን አድማጭ ተመልካቾቻችን በተለይ ደግሞ እዚህ ሚዲያ ላይ መለቀቅ የማይችል ነው እንጂ የወጡ ቪዲዮዎች እንደሚያሳዩት ከሆነ እጅግ አስደንጋጭ እልቂት እንደተፈጠረ ነው የተገለጸው። አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች እስክንገናኝ በያላችሁበት በሰላም ቆዩ እያልን ይህንን መረጃ ከወዳችሁት ላይክ ሸር ማድረጋችሁ እንዳዘነጉ እንዲሁም ደግሞ ወደፊት አዳዲስ መረጃዎችን ስለቅን ይደርሳችሁ በተለይ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ይጋበዛል። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።